የእግዚአብሔርን ቃል ከትንቢት ይበልጣል። የእግዚአብሔር ቃል ከሁሉ ነገር ምን ይላል? ይበልጣል። ክብር ለማን ይሁን? ትላንት ማለዳ እንደተናገርኩት እርግጥ ነው መንፈስ ቅዱስ በሚል ርዕስ ላይ ነው ጥቂት ደቂቃዎችን የምንነጋገረው። መንፈስ ቅዱስ የሚለው ይሄንን ብዙ ጊዜ ተምራችኋል። እኔም ተናግሬያለሁ እዚህ ጉባኤ ላይ ባይሆንም በዛችኛው ቤተክርስቲያን በነበረ ጊዜ ብዙ በዚህ አቅጣጫ ላይ አውርተናልና ዛሬ ከምንም በላይ የእግዚአብሔር ቃል እንደሚያስፈልገን ለህይወታችን ዛሬ መንፈስ ቅዱስ ለሚለው ርዕስ ጥቂት ደቂቃዎች ብንነጋገር ደስ ይለኛልና መንፈስ ቅዱስ የሚል ርዕስ ማለት መንፈስ ቅዱስ ያስፈልገናል ወዳጆቼ። መንፈስ ቅዱስ ካሌለ ፈውስ የለም። ለኔ ማለት ነው። መንፈስ ቅዱስ ካሌለ መጽሐፍ ቅዱስ ሲናገር የቆሮንቶስ ጻፊ ምን ይላል? መንፈስ እንዲህ ይላል፣ ፊደል ይገላል፣ መንፈስ ግን ይላል ምንን ይሰጣል? ህይወትን ይሰጣል ይላል። አያችሁ፣ መንፈስ ግን ምንን ይሰጣል ይላል? ህይወትን ይሰጣል ይላል። እና እግዚአብሔር ዘፍጥረት ላይ ምን ይላል? የእግዚአብሔር መንፈስም ይላል አይደል በላይ ሰፍኖ ነበር ይላል፣ በውሃ ላይ ሰፍኖ ነበር ይላል። እና ዛሬ መንፈስ ቅዱስን በእቃቃ ወይም በስጦታ ወይም በዓለም በሚመጡ ግብዣዎች ሚስ ያደረግን ያባረርን ሰዎች ምን ይላል? የኤፌሶን ጻፊ ደግሞ ስለ መንፈስ ቅዱስ ሲናገር ለቤዛ ቀን የታተማችሁትን ቅዱሱን መንፈስ ምን አታርጉ ይላል፣ አታሳዝኑ ይላል። እና አሁን ያው ልንገራችሁ፣ መንፈስ ቅዱስ የሌለበት ቃል ጣዕም የለውም። መንፈስ ቅዱስ የሌለበት ህይወት ጣዕም የለውም። መንፈስ ቅዱስ የሌለበት ስብከት ይሁን ምንም ነገር በሉኝ ጣዕም የለውም። መንፈስ ቅዱስ ሲኖር ነው ሁሉ ነገር የሚያምረው። መንፈስ ቅዱስ ያሌለበት ቦታ ውስጥ ምንም ነገር እጅ ነው የሚለው። እየሰማችሁና የሆነ ወጥ ሲያደር እጅ እንደሚል የሆነ ነገር እጅ እንደሚል እንደዚህ ነው። መንፈስ ቅዱስ ከሌለም ደግሞ እጅ ይላል። ህይወታችሁ እጅ ይላል። መውጣት መግባታችሁ እጅ ይላል። ስለዚህ ዛሬ እንደ ነብይ የምነግራችሁ ነገር የጣልነውን ይህንን መንፈስ ቅዱስ የሚለውን የጣልነውን እግዚአብሔርን መገኘት ይዘን የምንመለስበት ቀን ይሆናል። ክብር ለኢየሱስ ይሁን። ኢየሱስ ይባረክ። ደስ የሚለኝ ቃል ስለሆነ ከዚህ ከሐዋርያት ሥራ ምዕራፍ 1 ላይ ያለውን ቃል እናነባለን። ምን ይላል? ከእነሱም ጋር አብሮ ሳሉ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋን ቃል ጠብቁ። ደስ የሚለኝ ቃል ነው። አብ ምን ያለው? አብ የሰጠውን የተስፋን ቃል ምን በሉ? ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ምን ትላላችሁ? ትጠመቃላችሁ። ቀና ብላችሁ አድምጡኝ። ደግሜ ላንብብ። እኔ ነኝ። ቁጥር 4 ከእነሱም ጋር አብሮ ሳሉ ከኢየሩሳሌም እንዳይወጡ ማሰሳቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋን ቃል ጠብቁ። ዮሐንስም ከጥቂት ቀን በኋላ ዮሐንስም በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ከእነሱም ጋር በተሰበሰቡ ጊዜ ጌታ ሆይ እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብሎ ጠየቁት። እርሱም አብ በገዛ ስልጣኑ ያደርገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁምና፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም አድምጡ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። እየሰማችሁኝ ነው?
ይሄ ምዕራፍ 1 ሐዋርያት ሥራ ዶክተር ሉቃስ የጻፈው መጽሐፍ ነውና ይህንን መጽሐፍ በደንብ አድርጎ ሲጽፈው ምንድነው ሲል የነበረው ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ወደ አብ ከማረጉ በፊት ለደቀ መዛሙርቶቹ ሰብስቧቸው ይህንን ይናገራቸው ነበር። ምን እያለ ነው የሚናገራቸው የነበረው? ከአብ የሰማችሁትን የተስፋ ቃል ምን በሉ አላቸው። አንደኛ ጠብቁ። ከአብ የሰማችሁት ምንድነው? የተስፋ ቃል። ጌታ ኢየሱስ ምን አላቸው? አብ የሰጣችሁን የተስፋን ቃል ምን በሉ? ጠብቁ። አብ የሰጣቸው የተስፋ ቃል ምንድነው? ይኸው እዚህ ጋር አንብቤዋለሁ። ኃይልን ሳትቀበሉ ከኢየሩሳሌም ምን በሉ የተባለው ይሄ ነው። ኃይልን ሳትቀበሉ ከኢየሩሳሌም ምን አትበሏል? አትውጡ የሚል የተስፋ ቃል ነው። አንደኛ ኃይልን በተቀበላችሁ ጊዜ ሁለተኛ የተሰጣቸው የተስፋ ቃል ምንድነው? በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። የማ ምስክር? የእኔ ምስክሮች ትሆናላችሁ። እኔ ከአብ የተላኩ እንጀራ እንደሆንኩ ትመሰክራላችሁ። እኔ የዘላለም ሕይወት እንደሆንኩ ትመሰክራላችሁ። ለምታገኙ ሰው ሁሉ ስለምትመሰክሩ ተዘጋጁ። ከአብ የተቀበላችሁትን የምንን ቃል ብቻ ጠብቁ? የተስፋውን ቃል ጠብቁ። አንደኛ ምን እያላቸው ነው? ኃይልን ሳትቀበሉ ከኢየሩሳሌም። ወዳጆቼ ዛሬ ልጅ እያለን ያን ጌታን ስንቀበል የተቀበልነው መንፈስ ማለት ነው። ሩሺማ ኪያላ ፋላሲምፖ ሮሲ ካማማ ታላ ፋላሲፖ ሰው አየኝ አላየኝ እየሰማችሁኝ አይደል? ሰው አየኝ አላየኝ ሳትሉ የሆነ እከሌ አየኝ እከሌ አየች ሳቲ ወንበር ውስጥ የሚያስገባሽ የሚያንከባል እንዴ ምን ሆነ? ይሄ መንፈስ ነው አሁን ከኢትዮጵያ ቤተክርስቲያን ዛሬ የጠፋው። ዛሬ ከብዙዎቻችን ጓዳ የጠፋው ይሄ መንፈስ ነው። ከእልፍኛችን ከድንኳናችን የጠፋው ዛሬ ልንገር፣ ይሄ መንፈስ ስለጠፋ ድንኳንን ያጥለቀለቀ የዓለም ኮተት ነው፣ ዝሙት እርኩሰት ነው፣ አመጽ ነው። ዛሬ ልንገራችሁ ከእግዚአብሔር ዓለም ያልመጣውን ነገር ዛሬ ገልብጠን እንወጣለን። እጅቱና ዘባ እጅ ዘርጋና ይከነበታል በለ። አው ዛሬ ልንገርሽ ያው የእግዚአብሔርን እጅ ከመፈለግ ይልቅ ፓራስታሞን የፈለግሽበት ዘመን ያበቃል። ይሄ ተደበላልቀን ተቀይጠን የሮጥንበት ዘመን ማብቃት አለ። ወንድም ይሄንን መጽሐፍ አሁን ያነበብኩትን መጽሐፍ ከምዕራፍ 1 እስከ ምዕራፍ 10 ምናምን ድረስ ብታጠኑት የመንፈስ ቅዱስ የሪቫይቫል ታይም ስለነበረ በህዝቡ ሁሉ ላይ ፍርሃት ወርቆ ነበር ይላል። ፒተር ብድግ ብሎ ወንጌል ሲሰብክ እነ ሐናንያ እነ ማን ምናምን የመጡ ምናምን ናጭ በረብራለን ሲሉ የለም ከባድ መሳሪያ ስለተገጠመበት ከባድ መነጽር ስለተገጠመ ሐናንያ ቤት ሸጦ የቤቱን ግማሽ ደብቆ ሲመጣ አንተ መንፈስ ቅዱስን ታታልል ዘንድ በልብ ሰይጣን እናምን ሲል ገናዝ ብሎ ሳይጨርስ ሰው ይድባል ይላል። ዛሬ እንደ ነብይ የምነግራችሁ ነገር ይሄንን የጣልነው መንፈስ ተቀበለን መውጣት አለ። ሙሽራ ምኗን ትረሳየል? ሙሽራ ዝርግፍ ጌጣዋን ትረሳለችን? አሁን ባሏ ሊያገባ ሲመጣ ጌጣዋን ረስታ ትወጣለች? ትወጫለሽ? አንቺ የሰርግሽ ቀን የማድ ቤት ልብስ ለብሰሽ ትወጫለሽ? እንደዚህ ረስተን ወጥተናል መንፈስ ቅዱስን። የቻይናንና የጃፓንን ሜካፕ ተቀባብተን ነው እየወጣን ያለነው። ወዳጆች ልንገራችሁ ዛሬ ትንቢት የለም። ዛሬ ትንቢት ሳይሆን ያለው መንፈስ ቅዱስ ነው። መንፈስ ቅዱስ ሚስ አርገ ትንቢት ቢመጣል ምን ያደርጋል? እና ይሄን ሁለቱን አላቸው። ሶስተኛው የተናገራቸው ምንድነው? ከአብ የሰማችሁት የተስፋ ቃል እስኪመጣ ኃይልን እስክትቀበሉ ከምን እንዳትወጡ ከኢየሩሳሌም እንዳትወጡ የሚል ትእዛዝ ወጣ። የሚገርም ነው። ቀጥሎ ወረድ ብሎ ሲናገር ምን ይላል? ዮሐንስ በውሃ አጥምቋችሁ ነበር፣ እኔ ግን ከጥቂት በኋላ
በመንፈስ ቅዱስ ይህን ቃል ዮሐንስ ተናግሮታል። ምን ብሎ ነው የተናገረው? ከኔ ኋላ የሚመጣ ከኔ የበረታ የጫማውን ጥፍር እንኳን ለማልፈታ እኔ በውሃ አጠምቃችኋለሁ፣ እሱ ግን በእሳት ምን ይላቸዋል? ያጠምቃቸዋል የሚል አሪፍ ትምህርት አስተምሯቸው ነው። የሚገርማችሁ ነገር ጌታ ኢየሱስ 3 ዓመት ተኩል ጨርሶ ወደ አብ ሞትን አጥፍቶ ተነስቶ ወደ አብ ሊያርግም ሲል መንፈስ ቅዱስ አልመጣም። መንፈስ ቅዱስ የመጣው ኢየሱስ ወደ አብ ቀኝ በሄደ ሰዓት ላይ የገሊላ ሰዎች ኢየሱስን ከተናገራቸው እቺን ትምህርት ካስተማራቸው ኃይል ሲመጣ ነው መስበክ የሚቻለው። ኃይል ሲመጣ ነው ወንጌል ወጣችሁ መመስከር የሚቻለው። ኃይል ሲመጣ ነው ወንድሜ እየሰማኝ ነው። በግሪኩና በዕብራይስጡ ብቻ ብለ አይደለም መስበከው። ይሄን ትውልድ ኃይል መምጣት አለበት። 14 PhD ስለያስክ አይደለም ትውልድ የሚሰማ 14 ማስተርስ ስለያስክ አይደለም ትውልድ አፉን ከፍቶ የሚቀበል። ወንድም ይሄን ትውልድ የሚያሳምን የእግዚአብሔር የመንፈስ ቅዱስ ኃይል አንተ ላይ ሊመጣ ይገባል። የመንፈስ ቅዱስ ኃይል ወንድሜ ምዕራፍ 6ኛው ምዕራፍ ላይ ትዝ ይላችኋል። እስጢፋኖስ ከሕግ መጽሐፍ ከዘፍጥረት እስከ ሲተረትርላቸው እስጢፋኖስም ኃይልንና ጸጋን ተሞልቶ ይላል። ደስ የሚለኝ ቃል በሕዝቡ መሃል ይላል ድንቅንና ተአምራትን ያደርግ ነበር። ካፉ የሚወጣውን የጥበብን ቃል ሊቃወሙትም ይላል አልቻሉም። አንደኛ ሰውየው ላይ ኃይል አለ፣ ሁለተኛ የጥበብ ቃል አለ። አያችሁ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ይላል። አንዱን ብቻ አይደለም ዛሬ ሁለቱንም መያዝ አሪፍ ነው። እሺ ዛሬ ዋናው ልናወራ ያልሰብነው ፖይንታችን መንፈስ ቅዱስ። እየሰማችሁኝ አይደል? እጅ ከሚል ህይወት እንድትወጪ ነው ዛሬ ጌታ የሚናገርሽ። ስትጸልይ ጣም ከሌለው አንደኛው አንድ ጊዜ አንዱ ሰው ይመጣና ነብይ 30 ምናምን ቀን ገብቼ ጾም ጸሎት ገብቼ ጨለማ ብቻ አይወጣው አለኝ። አንተ ጌታ ጋር አይደለም የገባው ሌላ ሰፈር። የኢትዮጵያ ቤተክርስቲያን ኢየሱስን ፎርጌት አድርጋ ዶክትሪኗን አስገባች። ዶክትሪኒ ወንድሜ አንድ ራስ ምታትን አያስታግስም። ያው ስሙኝ ዛሬ የእግዚአብሔር መንፈስ ላያችን ላይ ሊመጣ ይገባል። አጠገባችሁ ያለው ሰውና የእግዚአብሔር እጅ ይመጣብሃል በል። መንፈስ ቅዱስ ይመጣብሻል በል። እንደሌላ ሰው ሆነ ሲቀየር ያለሽ በል። ያመነ ሰው ጮህ አሜን ይበል። የቄስ ልጅ እንኳን ያ አያ ፍለጋ የወጣው ሳኦል ነቢያት ጉባኤ ገብቶ መንፈስ ቅዱስ ሲወርቅበት መተንበይ ሲጀምር በሰፈርና በምናምን የሚያውቁሰው እንዴ የቄስ ልጅ ሳኦል ምን ሆነ? ትንቢት ተነብይ ጀመረ። እኔ እንደዚህ መታወቂያቸው ቢቀየር ሰዎች አሉ። የኔ ነው የሚል ሰዎቹ ከፋር አሜን ይበል። ጮህና መንፈስ ቅዱስ በሉ። ጮክ በሉና መንፈስ ቅዱስ በሉ። እና ኢየሱስ ይሄንን አስተማራቸው። ይሄን ከተናገራቸው በኋላ በቁጥር 11 ላይ ምን አለ ይላል? የገሊላ ሰዎች እያዩ ያ ቦታ ላይ ሄጃለሁ ባለፈውና ለተኩል ደቂቃ ጸለይኩ። ጌታ ሆይ እንዲህ ያልኩት ጌታ ነው የዛሬ 2000 ዓመት ልጅ እዚህ ስፍራ ላይ እንደተነጠቀ የኔም መንፈሳዊ ህይወቴ እንደዚህ እንዲነጠቅ ጌታዬ ምስክሬ ነው የምላችሁ። እኔ ዛሬ ልንገራችሁ ይሄ ምዕራፍ 1 ቁጥር 11 ላይ ያለው ቃል የሚገርም ቃል ነው። ኢየሱስ በገሊላ ላይ የገሊላ ሰዎች እያዩት ይላል አይደል? እያዩት ይላል በመሃላቸው ይላል አይደል? ምን ሆነ ይላል? ከፍ 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 እያለ ምን አለ ይላል? አረገ ይላል። ዛሬ ልንገራችሁ ከሰፈር የምትወጡበት ከመንደር የምትወጡበት በጌታ ኢየሱስ ከሸለቆ የምትወጡበት እኔ ነው የሚል ሰው ካለ ጮህ አሜን ይበለን። አንድ ሰው ጮህ አሜን ይበለን። ያው የእግዚአብሔር ቤተሰቦች ቁጭ በሉልኝ። ያው የሚገርም ነው። ይሄን ከተናገረ በኋላ ምዕራፍ 1 ይሄንን አስተማረን። ኢየሱስ እንደተናገረው የተስፋ ቃል እንደተባለው ዛሬ አጠገባችሁ ያለው ሰው ወደ ምዕራፍ 2 ትገባለህ በሉልኝ። ዛሬ በሉት ባክ ወደ ምዕራፍ 2 ሰላም ናረን። ወደ ምዕራፍ 2 በሉስ ትገባለህ በሉስ። እሺ ጮክ በሉና እገባለሁ በሉ። አድምጡኛው አድምጡኝ። ማሼ ፓካታሴ ፕሮፌዲያ ምዕራፍ 2 ምዕራፍ 1 የተስፋ ቃል ነው። ምዕራፍ 2 ምንድነው?
የተፈጸመበት። ዛሬ አንድ ነገር አምናለሁ። ያው የኢትዮጵያ ቤተክርስቲያን ዛሬ የኢትዮጵያ ቤተክርስቲያን ምንላት የጣለችው እንቁ መንፈስ ቅዱስ እውነት ውሸት? አሁን እሁድ በምትገባባት ሰዓት አፋሽገ ተኝተ የምትወጣ ለምንድን ነው? መንፈስ ቅዱስ ስለጣልክ። ተኝተ እንቅልፍ በእንቅልፍ የምትሆነው ለምንድን ነው? መንፈስ ቅዱስ ስለጣልክ። የአጋንንት መጫወቻ ለምን ሆነ? የመንፈስ ቅዱስ ስለጣል ጥለናል። መንፈስ ቅዱስን ጥለናል። ሳኦል 38 ዓመት ሙሉ መንፈስ ቅዱስን ጣለ፣ ግን ወንበሩ ላይ ነበር። መንፈስ ቅዱስን ጥሎ ቸርች መግባት ይቻላል፣ መዘመር ይቻላል፣ ማሸብሸብ ይቻላል፣ መጨፈር ይቻላል። መንፈስ ቅዱስ የሌለበት ግን ህይወት ጠረን የለው፣ ፍሬ የለው። ህይወትሽ ዛሬ ለምን ፍሬ አጣ? ህይወትሽ ዛሬ ለምን ፍሬ አጣ? ለምንድን ነው ፍሬ ያጣችሁት? ሳኦል ንጉስ የሚል ታፔላ አለበት፣ ግን ህይወቱ ላይ ምን የለበትም? ፍሬ የለበትም። ዛሬ እንደ ነብይ የምነግራችሁ ነገር ምንድነው? መንፈስ ቅዱስን ሚስ አድርገን መንፈስ ቅዱስን እንደ ዕቃ ቆጥረነዋል፣ በዕቃ ለውጠነዋል። መንፈስ ቅዱስን በማይረቡ ነገሮች መንፈስ ቅዱስ የሌለው ህይወት አይደለም። ስለዚህ ዛሬ መጮህ አለብን። የእግዚአብሔር ደመና እንዲመለስ፣ የእግዚአብሔር መንፈስ እንዲመለስ። ጌታ ኢየሱስ እንደተናገራቸው በምዕራፍ 1 ላይ ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትላላችሁ አላቸው? ትጠመቃላችሁ። መንፈስ ቅዱስ ሲመጣ ትጠመቃላችሁ አላቸው ይላል። ምዕራፍ 2 ላይ ምን ሆነ ይላል? በአላምሳ የተባለው ቀን ላይ ይላል የእስራኤል ልጆች ከተበተኑበት ዓለም በሚሰበሰቡባት ቀን ላይ መንፈስ ቅዱስ መጣ። እስኪ ጮሁና አሜን። ምን ይላል? ቁጥር 1 በበዓለ ሃምሳም የተባለው ቀን ላይ በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ምን ይመጣ? ድምፅ መጣ። ተቀምጦም የነበረው ቤት ሁሉ ምን አለ? ሞላው። እንደ እሳትም የተከፋፈሉ ልሳኖችም ታዩአቸው። በዚያም እያንዳንዳቸውም ላይ ተቀመጠባቸው። ቀጥሎስ? በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ዘንድ ጀመሩ። ደስ አይልም? ይቃል ዛሬ ልንገራችሁ፣ የእግዚአብሔር መንፈስ ይሄ ጌታ ኢየሱስ ምዕራፍ 2 ላይ የተናገራቸው መንፈስ ቅዱስ የተናገራቸው ቃል በምዕራፍ 2 ላይ እንደተናገረው እንደ ተስፋው ቃል ምን አለ? በምዕራፍ 2 ላይ ምን አለ? መጣ፣ ወረደ። እነዚህ ሰዎች መንፈስ ቅዱስ ከተሞሉ በኋላ ልሳን የሚባል ነገር፣ የተከፋፈሉ ልሳኖች ታዩ። መናገር ጀመሩ። አዳዲስ ቃላት ማውራት ጀመሩ። አሁን ልሳን ከመናገር ያለፈ ህይወት በእኛ መገለጥ አለበት። ትንቢትን ከመናገር እየሰማችሁ ይናል። ከማውራት ያለፈ 2 ደቂቃ ነው የምናገረው። የእግዚአብሔር መንፈስ ላያችን ላይ ሊመጣ ይገባል። በዳንና በኤሽታውን ሸለቆ አይደል የሚለው? በሳምሶም ላይ የእግዚአብሔር መንፈስ ምን አለበት ይላል? ወረደበት ይላል። ዛሬ የእግዚአብሔር መንፈስ ላያችን ላይ ሊመጣ ይገባል። የእግዚአብሔር መንፈስ ካልመጣ፣ የእግዚአብሔር ክብር በላያችሁ ላይ ካልመጣ፣ ነገርኳችሁ፣ መንፈስ ቅዱስ የሌለው ስብከት አይደለም። መንፈስ ቅዱስ የሌለው ህይወት አይደለም። እየሰማችሁ ይናል። ኃጢአት ብትሰሩ የሚከሳችሁ ምን አለ? መንፈስ ቅዱስ አለ። ብትዋሹ የሚከሳችሁ ምን አለ? መንፈስ ቅዱስ አለ። ለዚህ ነው ፖል ሲናገር መንፈስን ምን አታርጉ ይላል? አታጥፉ። ለቤዛ ቀን የታተማችሁትን ቅዱሱ መንፈስ ምን አታርጉ ይላል? አታሳዝኑ። ስለዚህ አሁን እኔ በህይወቴ ላይ እንደ አቋም አሁን ዛሬ የወሰድኩ ምንድነው? ይሄን ቅዱሱ መንፈስ የሚያሳዝኑ ጸረ ተባዮችን ገላትያ 5 ላይ ያሉትን ማጥፋት ነው። እየሰማችሁኝ ነው?
የመንፈስ ቅዱስ ፍሬዎችን ብቻ ነው ተሸክመን መሮጥ ያለብን። ያው እነዚህ ሰዎች ይሄን መንፈስ ከተሞሉ በኋላ ምዕራፍ 3 ሽባ መተርተር ነው የጀመረው። መንፈስ ከተሞሉ በኋላ ምን አደረጉ? ልክ አይደል? ሽባ ምን አደረጉ ይላል። ይሄው ምዕራፍ 3 ላይ 40 ዓመት ምናምን ቁጭ ብሎ የነበረው ምን አደረጉ ይላል? ተረተሩ። አሁን ምንድነው እየተረተርን ያለ ነው? እኛ ወሬ መንፈስ ቅዱስ ጠፋ። ወሬ ነው አንቺና እኔ ዛሬ የተረተርን። አየሽ፣ አይገርምሽም? ፎቶ እያነሳ ሰረቀ። መንፈስ ቅዱስ ካለ እነ ፒተር ያስቆሙ ነበር። በቃ ያስቆሙ ነበር። ወደ መንፈስ ቅዱስ እንመለስ። አጠገባችሁ ያለው ሰው ወደ መንፈስ ቅዱስ እንመለስ ነው። ወደ መንፈስ ቅዱስ የኢትዮጵያ ቤተክርስቲያን መመለስ አለበት። ይሄ መንፈስ ከወረደባቸው በኋላ ያፋቸው ቃል፣ ጥላቸው፣ ልብሳቸው ውድ መሆን ጀመረ። አራ በኢየሱስም ሽሮና ኮሮሪማ በልቶ ከመሞት ጌታ ይጠብቅን። ጥላሽ ውድ ሊሆን ይገባል። ልብስሽ ውድ ሊሆን ይገባል። መንፈስ ቅዱስ ባንቺ ላይ ያው ልንገርሽ፣ ገብርኤል ለማርያም ሲናገራት ይሄ እንዴት ሊሆን ይችላል ብሎ ስትጠይቀው ኖ እውነት ነው፣ ድንግል ነሽ፣ ወንድን አታቂም፣ ግን አላት ካንቺ የሚወለድ የልዑል ልጅ ስለሆነ መንፈስ ቅዱስ ምን ይልብሻል? ይጸልይልሻል፣ ይወርዳል አንቺ ላይ። ያኔ ማታይ ያው ልንገር፣ የሚገርማችሁ ነገር አንድ ጊዜ ሳምሶን በጋዛ ገብቶ አደረ፣ ጋለሞታ ቤት አደረ ይላል። የሚገርማችሁ ነገር የእግዚአብሔር ፕሬዘንስ ላይ ስለነበረ፣ የእግዚአብሔር ቅባት ላይ ስለነበረ፣ የእግዚአብሔር መንፈስ ላይ ስለነበረ ይላል በእኩለ ሌሊት ቀሰቀሰው እግዚአብሔር ይላል። የከተማን ዋናውን በር ይላል ነቅሎ ይላል ወደ ተራራው ራስ ይዞ ወጣ ይላል። ተሸክሞ ይላል ወደ ተራራ ወጣና በሩ ምን አደረገው ይላል? ወረወረው ይላል። ማይቲ ጋር የሚገርም እኮ ነው። ላይ የእግዚአብሔር መንፈስ ስለነበረ ዛሬ ልንገራችሁ፣ ደፋር የሚያደርጋችሁ ያ መንፈስ የት ሄዳው? የት ሄደ? ኃጢአት ላይ የሚያስጨክንሽ፣ መጠጥ ላይ የሚያስጨክንሽ፣ እየሰማሽኝ ነው ወይ? ውሸት ላይ የሚያስጨክንሽ ነው፣ ይሄ ውሸት ነው የሚያስብልሽ ነው የሚል ያ መንፈስ የት ሄደ? ዛሬ ሊመለስልን ይገባል። ያንን መንፈስ ዛሬ ይሄን መንፈስ ተቀበለን እወጣለሁ የሚል ሰው ካለ ጮህ አሜን ይበል። ጌታ ምስክሬ፣ ከዚህ ቀን በኋላ እንደ ነብይ የጸለይኩ ነው ዛሬ ያልኩት። እንደ ነብይ የምነግራችሁ ነገር ከዚህ በኋላ በባጃጅ ሂጂ፣ በታክሲ ሂጂ፣ በጋሪ ሂጂ፣ በምንም ሂጂ፣ ከዚህ በኋላ አንቺ የምትገቢበት ቢሮ፣ አንቺ የምትገቢበት ሆስፒታል፣ አንቺ የምትገቢበት ቤት፣ አንተ የምትገባበት አካባቢ ጌታ ምስክሬ ነው ምልህ የነ ጴጥሮስ ጥላ ውድ እንደሆነ፣ ልብሳቸው ውድ እንደሆነ፣ የአሳ አጥማጆች ታሪክ እንደተቀየረ ዛሬ ያንቺ ታሪክ የኔ ታሪክ በነበር አይቀርም። የእግዚአብሔር መንፈስ ይመጣብሃል። እንደ ሌላም ሰው ሆነ ትለወጣለህ። እንደምን በጌታ ኢየሱስም ነብይ ነኝ ተነብያለሁ። ከዚህ ቤት ስትመለሱ ቤታችሁ ላይ ያለ፣ ቤተሰባችሁ ላይ ያለ መጋረጃ ይቀደዳል። አንተ ጅዘርጋ ነው ሰደበል ብለ የልጅነት አምላክ ወዴት ነው የምትሉ የሚከራከሩ ሰዎች አሉ አለ። የታለ ያ የልጅነቴ ያለማመርከኝ ያሳቡሽ ካማማኪያ ፓሴ ሪፖራ ሰቆማያ በጌታ ኢየሱስም የቅባት ላያችሁ ላይ ዛሬ ይምጣ። ውሰዱ። አንድ ደቂቃ ፎል፣ አንድ ደቂቃ። ይሄንን ክብር ነው ዛሬ ተሞልታችሁ የምትሆኑ። ሼፋ ካሲፓራ አራበትማ በዚህ ቤት ውስጥ በመንፈስ ጫማ እየተቀየረ ለብዙ ሴቶች፣ ለብዙ እህቶች ጌታ ምስክር ጫማቸው እየተቀየረ ያለው እርምጃሽ ከዚህ በኋላ ይቀየራል። በመንደር የሚጠብቁሽ አያገኙሽም። ውሰጂ እባክሽ ጆይና አሜን። ከኢትዮጵያ ቤተክርስቲያን የጠፋውን የመንፈስ ቅዱስ እሳት፣ ከኢትዮጵያ ቤተክርስቲያን የጠፋውን የዝማሬን ግርማ፣ የፈውስን ግርማ፣ የትንቢትን ግርማ የሚያስመልሱ ኃያላን ዛሬ ይነሳሉ። እጅ ዘርጉና አሜን ብላችሁ ውሰዱ። ወልሻለ አንተ ጩና በላይባ
ጌታ ምስክሬ ነው። ከዚህ በኋላ ልዩነት ይሆናል። ከዚህ በኋላ እኔና አንተ የምንገባበት መንገድ ልዩነት ይሆናል። የክርስቶስ ስም የተነቀፈበት ዘመን፣ የክርስቶስ ስም የተሰደበበት ዘመን፣ የክርስቶስ ስም የቀለለበት ዘመን፣ የክርስቶስ ስም መስራት ያቆመበት ዘመን፣ የክርስቶስ ስም በእውነት ነው የምልህ በአሕዛብ መጫወቻ የሆነበት ዘመን። ያው ልንገርህ ዛሬ ከሆነ ነገር ትታጠባለህ፣ ትቀደሳለህ። ይህንን መንፈስ፣ ይህንን ክብር፣ ይህንን ቅባት፣ ይህንን እሳት በጌታ ኢየሱስም ይዘህ ትወጣለህ። እጅሽን ዘርጊና ውሰጂ። ወንድሜ ስሙም ዛሬ ሙታን እንደሚያስነሳ ምን ስሙ ዛሬ ዕውር እንደሚያበራ ምን ስሙ ዛሬም እየሰራ እንደሆነ ዲዳ እየተናገረ እንደሆነ ምን ስሙ ዛሬ መውለድ የማይችል ሰው ልጅ ተሸክሞ እየመጣ እንደሆነ ምን ይህ አይደለም የክብሩ ጥግ፣ ይህ አይደለም ጉንድሽ መቀጠል አለበት፣ ይህ አይደለም በእውነት ዕውራን ተሰልፎ መምጣት አለበት፣ ይህ አይደለም አንተ ዘመን ላይ ፍቺ መቆም አለበት፣ አንቺ ዘመን ላይ ፍቺ መቆም አለበት፣ የጨለማ ቤት መዘጋት አለበት። ያመነ ሰው ካለ ሰለዩስ ውሰጂ አፎለቀ ካማያሴ ፓካታያሲካ ሪፓያሳ አንዴ ኡታ አፎለፎለ ሺፓያሴካ ሩማያሳፓ አማሴፓ አንድ ጊዜ ትዝ ይለኛል። የዛሬ 6-7 ዓመት ላይ 8 ቀን ጾም ጸሎት ይገብቼ ወጣሁ ከጸለይኩበት እና ወጣሁና ሰፈር ውስጥ ከባድ የሆነ አደገኛ ጭፈራ ቤት ነበር። ከጓደኛዬ ይሄ ጭፈራ ቤት ነገ ይዘጋል ብያለሁ። ሩሽ ያልኳን ልፋ ስንመለስ በንጋታ ወደ ጭፈራ ቤት ስንመለስ ጭፈራ ቤት የለም። ከዚህ በኋላ ያው መንፈስ ቅዱስ ከአፋቸው ጋር ላማያሳካ ኢባያሳካፓ ያመነ ሰው አለ። በኢየሱስም ጫማችሁን ቀየርኩ። በኢየሱስም ጫማችሁን ቀየርኩ። በኢየሱስም ልብሳችሁን ቀየርኩ። በኢየሱስም መታወቂያችሁን ቀየርኩ። በኢየሱስም ቀየር። ከነገ ጀምሮ አንቺ ቤት የሚሸመት እህል አለ፣ የሚሸመት ምግብ አለ፣ የሚሸመት ዝማሬ አለ፣ የሚሸመት ትንቢት አለ፣ የሚሸመት ፈውስ አለ። መስፍን ቤት ገና አልጀመረም። ገና የሚገርመኝ ነገር ያው ልንገርህ 18 ደብዳቤ ቢለጠፍ የመስፍንን ቅባት ማስቆም አይችልም። ወንድሜ ከሰው ዓለም አይደለም መስፍን የተነሳው፣ ከሰው ዓለም አይደለም አንቺ የተነሳሽው፣ ከሰው ዓለም አይደለም ወንድሜ። ከሰው ዓለም የተነሳ በሰው ይቆማል። በእውነት ነው ምን ከእግዚአብሔር ዓለም የተነሳ ማንም ሊያቆመው፣ ማንም ሊገድበው፣ ማንም ሊይዘው ከነገጧት ጀምሮ ማንም ሊያስቆምስ አይችልም። ውሰቱን አሜን በለይባ ቆይ ቁጭ በሉ። ያ መልእክት አለኝ ለኢትዮጵያ። ሰሜን ላይ ሁኚ፣ ደቡብ ላይ ሁኚ፣ ምስራቅ ላይ ሁኚ፣ ምዕራብ ላይ ሁኚ። ባላም የሚባለው እንደዚህ አለ። ይሄ እስራኤል የሚባል የኪዳን ሕዝብ አለ በሬ በፊቱ ያለውን ሳር እንደሚፈጭ አለ። ይሄ ሕዝብ በፊቱ ያለውን እየተረማመሰ የሚሄድ ነው፣ በሟርት የሚቆም አይደለም። እኔ ነግራችኋለሁ፣ ማንም ሊያስቆመኝ አይችልም፣ ማንም ሊከትበኝ አይችልም። ከላይ የተነሳ ኦራማያሳ ፓካያሴ ሪማያቱካ ያሴፓ ሮሼፓ ያው በሰው ልክ ሳይሆን በኪዳን ልክ እንሄዳለን። ያው ዝማይ በሰው ልክ ሳይሆን በኪዳን ልክ ትሄዳለን። ፎሌ በፍጹም እግዚአብሔር ያስነሳውን ሰው ልታቆም አትችልም። አጠገብ ያለው ሰው ገፋ አድርግና እግዚአብሔር ያስነሳውን አታስቆምም። መልእክት አለኝ። እግዚአብሔር ያስነሳውን አታስቆምም። ተንቢውበት እግዚአብሔር ያስነሳውን አታስቆምም። ያው ልንገርህ፣ ሰው ያሰለፈውን ሰው ያወርዳል፣ ሰው የሾመውን ሰው ይስራል። እግዚአብሔር የሾመውን ሰው ሊያወርድ አይችልም። እግዚአብሔር የሾመሽ ከሆነ እግዚአብሔር ያከበረሽ ከሆነ ማንም ወጥቶ ሊያወርድሽ አይችልም። እጅሽ ይዘግና አይችልም በይባ ቹካ ያሴራባ
እቺ ዘሩና አይችልም በልባ ያ በተለያዩ ሀገር ላይ ያሉ 120 መሳፍንቶች ዳንኤልን ሊያወርዱት ሞከሩ ይላል። ዳንኤል ሳይሆን ከዳንኤል ጀርባ ያለውን አላወቁ። ዳንኤል ስታይ ሰው ነው፣ ግን ከሱ ጀርባ ኪዳን ነበር። ኮሊንግ እንዳለው አላወቁም። የሚገርም ነገር ነው። 120 መሳፍንት መጥቶ ሊያወርዱት ነው። ኖ መልካም መንፈስ ያለበት፣ ቪዝደም ያለበት፣ አንደርስታንዲንግ ያለበት፣ ልዩ ስፒሪት ያለበት ሰው ልታወርዱት አትችልም። ያው ከ100 እስከ 127 ሀገር የወጣውን አዋጅ የሚገለብጥ ቅባት ይመጣል። አንድ ሰው ለምን ጮኸ አሜን አይለኝም? መተንበይ ይቻላል። ከዚህ ሰኞ በኋላ መስፍንን በሌላ ቻፕተር ጠብቁን። ካሚንግሱ እውነቴን ነው የምልህ። ከዚህ በኋላ የኔ ምዕራፍ የኔ አገልግሎት ይሄ አይደለም። ጌታ ምስክር የምድሪቱ ስበት ላይ ይሰጥ፣ የወረኛው ስበት ላይ ይሰጥ፣ የሟርተኛው ስበት ላይ ይሰጥ፣ ሰፈር መንደር ሻይ ቡና እያሉ ላይ ይሰጥ። እስኪ ላልያዝ ሄዳለሁ ቢል ጮኸ አሜን ይበል። አፎልኩኝ አንድ ቆይ ቁጭ በሉ። አንዷ ትላንት ወዲያ የአንድ ሳምንት በፊት ከሆላንድ ደወለች። ነብያለች አብሽ ዩቲዩብ ሲከታተል ያንተን ፕሮግራም አለች። እሺ አልኳት። የልጄ ቀኝ ጡቷ ሊቆረጥ 1 ሳምንት ነበር የሚቀራት። ዩቲዩብ ሲከታተል ቲቪው ላይ ስትጸልይ የልጄ ጡቷ በሚገርም ኃይል ምን መጥቶ እንደነካው አይታወቅም። እኔ እዚህ ሐዋሳ ላይ ቁጭ ብዬ ሰው ሆላንድ ከተፈወሰ አንቺ ገና ስትነሽ አንተ ገና ስትነሳ ጌታ እግዚአብሔር ምስክሬ እዚህ ውስጥ ድብቅ ጦሮችን እያየው ነው። በመንፈስ በሽሮ የማይቆሙ በብር የማይቆሙ በወሬ የማይቆሙ በአመት የማይቆሙ በዝና የማይቆሙ በሰፈር አለዋታ የማይቆሙ ከዚህ በኋላ በመንደር አታላዮች የማይቆሙ ወደ ማዶ የሚወጡ ለኢትዮጵያ ብርሃን የሆኑ 7ቱ ማጉራት ላይ የወጡ ባቡር ስቴሽኑን የኤርፖርት ስቴሽኑን የሚያጨናንቁ ይቺ ጥቁሯ መጣች ጥቁሩ መጣ የተባለ ጌታ ኢየሱስ ምስክሬ እኔን የቀባኝ እግዚአብሔር ምስክሬ ቀጣይ ዘመናቶች ላይ 2010 ላይ ሰነፎች ያወሩ ሳይሆን ኃያላን ደግሞ ይነሳሉ። ታላላቅ ሐዋርያዎች ይነሳሉ። ታላላቅ ነቢያቶች ይነሳሉ። ታላላቅ እግዚአብሔር ሰዎች ይነሳሉ። እንደዚህ 5000 የሚሰበሰብበት ሳይሆን በአንድ 100,000 የሚሰበሰብበት በአንድ 1 ሚሊዮን ሕዝብ የሚሰበሰብ እኔ ነኝ የሚል ካለ ሰላም እኔ ባለባ ከሚባክ ከወጣ መግለጫ ከወጣ ወሬ ከወጣ ሐሜት የተጠነከረ ቃል ይበልጣል በለው። ምድረ በዳ ላይ የሰማው ቃል ምድረ በዳ ላይ በኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና ጋርደዋለሁ። የበላይ እንጂ የበታች አይሆንም፣ ራስ እንጂ ጅራት አትሆንም ያለሽ ቃል ያማታቱ ሰቴንዳ ባያ ፋሪ አልፌል ሶኮማማ ሪኬሮ ሴማማማ ኩሲባ የምድረ በዳ ነው። ያኔ ማንም ሳይኖር ሻኩራ ሩማ ቱይ የምት ይሄ መንፈስ ዛሬ ይወርቅብሻል። ይሄ መንፈስ ይወርቅብሻል። ምን ላድርጋችሁ? ቆይ ቁጭ በሉ አንዴ ቁጭ በሉ። አባቴ ቤት በሰማዩ ስፍራ መቀመጤ ወንድሜ አጠገቤ ዛሬ ሻይ ቡና ያለ ሰው ዛሬ ነው እንጂ ነገን አያውቅም። ያው እውነቴን ነው። ዛሬ አብረሽና ጁስ ምናምን ናና ምናምን በርገር ምናምን የጋበሽው ሰው አሁንን ነው የሚያውቅ እንጂ የነገውን ነገር ነው የነገውን ተውት። ከአሁን ስትወጪ የሚሆነውን አያውቀውም። ልተንቢ ሳትነሱ እጃችሁን ብቻ ስጡን። ከዚህ ስትወጡ አይናችሁ በኢየሱስም ይከፈታል። ከዚህ ስትወጡ ጌታ ምስክሬ ነው። ሽሮና በርበሬ ልትሉ ሳይሆኑ ገና ኢትዮጵያ ላይ ሊሆን ያለውን የምትተነብዩ ገና በእውነት ነው።
ቤተሰባችሁ ላይ ሊሆን ያለውን ነገር ልትናገሩ ከዚህ ቤት ስትወጡ ጌታ ምስክር ምዕራፋችሁ የሌላ ሰው ቴስል የሚቀይር ትንቢት መናገር ትጀምራላችሁ። ውሰድ የመጨረሻ